ኤቢ በጣም የምትገርምና በጣም ተንኮለኛ የሆነች ላይ ነኝ። ተንኮሏ እንግዲህ ዛሬ ላይ ምንድነው ያደረገችው? ናታን በራሷ ጦስ ውስጥ አስገብታ ምንድነው ያደረገችው? የናታን አሻራ እንዲገኝበት ናታን ሞቷል፣ ለፖሊስ ሪፖርት አድርጊ እያለት እያለ ምንድነው ያለችው? አይ ናታን መሞትም የለበትም እኔ አልገደልኩትም፣ እስቲ አገላብጠው ምናምን አለች። ለምንድነው የማገላብጠው? ሞቷል እያልኩሽ አይደል እንደ ፖሊሶች ከመጡ የኔ አሻራ እንዲገኝ ፈልገሽ ነው አገላብጠው ምናምን የምትይው? እንደ ውሃ ነክተው ይሆን እንዴ ነው ውሃ ነክተውት ይሆን ብሎ ናታንም ሮጦ ወደ እነ ኤቢ ጋ ይሄዳል፣ ወደ ውሃ ጋ ይሄዳል። ውሃ ጋ እንግዲህ ለዛና ምጥንና እንዲሁም በአንድ ሶስቱ ተቀምጠው ባሉበት ጊዜ ውሃ ሮጣ ለነ ምጥን ነግራቸዋለች። እናም እየነገረቻቸው ባለ ጊዜ ናታን ሄድና ይኸውልሽ ውሃዬ አንቺ ምንም ነገር አላየሽም፣ እሺ ምንም ነገር አላየሽም ስትልም በዚህ ጊዜ ውሃዬ ምን አለች? አዎ ናታን እኔ እኮ ሲጀመርም ምንም ነገር አላየሁም በማለትም ነገሮችን ትነግረዋለች ማለት ነው። እናም እንደዛ በሆነበት ጊዜ ሌላው እንግዲህ ማርታ ነች። ማርታ እንግዲህን ለደረጀ ወይኔ ልጁ ሲያምር አያምርም ምናምን እያለች ስለ ልጁ ሁኔታ ምናምን ስለ ሰላምዬ ልጅ እየነገረችው ባለበት ጊዜ ናታ ይሄ ደረጀ እንግዲህን በቃሽ ማርታ በቃሽ ይላታል። ወይ እናንተ ወንዶች እኮ ትላለች በዚህ ጊዜ ማርታ ማለት ነው። እናንተ ወንዶች እኮ በቃ ልጅ መስሎ እኮ የሚታያቸው ካደገ በኋላ ነው እንጂ እኮ ከዛ ወዳ እኮ አይደለም። ግን እንደው ደረጀ ማለት ስታየው ይሄ ልጅ የማርታ ሆነ ብለህ አልተመኘህም እያለችው ነበር። እናም እንደዛ ስትለው እንግዲህ እኔ ምን የመሳሰሉ ልጆች ሁለት ልጆችን ሰጥተሽኛል፣ ይበቃኛል። ስለዚህ እኔ ምንም ነገር አልተመኘሁም እያለም ደረጀም እየመለሰላት ነበረ ለማርታ ማለት ነው። ማርታም እንግዲህ ግን ምን ለመስማት እንደፈለገችም ባላቅም እንደዛ ትለዋለች። እና ዴሬ እንዴ እንድና ትላንትና በተናገርኩ ነገር አኩርፈ ነው እንደ ወይስ ምንድነው ስትለው፣ አይ ማርታዬ እኔ አላኮረፍኩም፣ ደግሞ እኮ እንደነገርኩሽ ነው ዳጣ ሰላም እውነተኛ ልጅ ሆና ሳይሆን ስለምትወዳት ነው። ደግሞ አንቺ ተወጃት የለ እንዴ ምናምን ስትላትም አይ እስቲ እንግዲህ ይሁን ምናምን ትልና እና በቃሽ ሆነ ወደ ቤት ምናምን እንሄድ። ዳጣ ራሱ ትናንትና ምግብ አልበላሽም መሰለኝ ሙሉ ቀን ሲያስፏሽጋት ነበረ በማለትም ስትመልስለት እንግዲህ ግን እሺ በቃ ምናምን ይላል። በነገራችን እንዴ ዳጣ ውጭ ወጣት በላም እንዴ ምናምን ሲል ምን አውቃለሁ ወይ ሰላምዬ ሙሉ ቀን እጇን ይዛት ነው ያለችው አትሄድም ብላ። እኔ ግን እንደው ኤቢ ያለችው ነገር ማውስተር ምንድነው? ኤቢ ያለችውን ነገር አምነሽ ነው ይላታል ደረጀን። አረ በቃ ይሄንን ነገር እኮ አለፍነው እኮ ደረጀ፣ እኔ ይሄንን ነገር እንዴት ማጣራት እንዳለብኝ በራሴ አውቃለሁ፣ ታውቀኛለህ አይደለ በማለትም ማርታም ለደረጀ ትመልስለታለች። ደረጀም እንግዲህ በሀሳብ ጭልጥ ቢልም ምንም ማድረግ አይችልም፣ እሺ ምናምን ብሏታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም እነ ማርታ ወደ ቤት በሄዱበት ጊዜ ያላሰቡት ነገር ነበር የገጠማቸው። እሱ ምንድን ነው? የአርጁ ጓደኛ እንግዲህ ግን ኪችን ወርቆ ምንድነው ምን ተፈጥሮ ነው ቤት ውስጥ ምንድነው የተፈጠረው ብለው ቢጮሁ ምናምን እንግዲህ ናታን እውነቱን ለመናገር ሞክሮ ነበረ። በዚህ ጊዜ ኤቢ ምን ትላለች? አይ እኔ አልገደልኩትም የገደለው ናታን ነው ብላ ልክ ፊት ለፊቱ ድርቅ በአይነ ደረቅ እንደዛ ብላ ናታንን ወንጀለኛ ለማድረግ ስትሞክር ተመልክተናታል። ደረጀም በጣም ነበር የደነገጠው። ምን እየተካሄደ ነው ቤቴ ውስጥ ምን ተፈጥሮ ነው ብሎም ደረጀም ሬሳውን ከናታን ጋር ያነሳሉ። እና ማርታ በዚህ ጊዜ ደረጀ በሄዱበት ጊዜ ኤቢን ለመጠየቅ ሞክራ ነበርና አይ እኔ አልገደልኩትም ናታን የገደለው ስትልም ናታንን እኮ እኔ ነኝ አሁን እኮ ነው የሰደድኩት፣ እንዴት ነው እሱ እንደዚህ አይነት ነገር ሊያደርግ የሚችለው ስትላት ራሱ አይ በፍጹም እኔ አይደለሁም እሱ ነው ያደረገው ብላ እኔ የኤቢ ክፋት ግን እኔ በዚህ አይነት ጥግ ይሆናል ብዬ አስቤም ገምቼም አላቅም። አንድ ሰው ሊረዳችሁ ሲሞክር ግን በነገራችን ላይ እኮ ምንድነው የሚባል አባባል አለ ማለት ነው። ናታን እንግዲህ ግን በእሷ ጦስ እዚህ አይነት ችግር ውስጥ ገብቶ ግን እሷ ምንድነው ያለችው? ልክ ናታንን ወንጀለኛ ስታደርገው ተመልክተናል። እና ማርታ ጎበዝ አይደለችም ምንድነው ያለቻት? ቤት ውስጥ ካሜራ መኖሩን አትርሺ፣ ካሜራ ይመለከታሉ ስትላት በዚህ ጊዜ
ኤቢ አላ አይደለ እና ታዲያ ልታሳስሩ ምናምን ስትልም ካሜራውን ማጥፋት አለብን እኔ እስር ቤት መግባት አልፈልግም ስትል እንግዲህ ስትል እንዴ እኔ አልገደልኩትም ብለሽ ያለ እንደ አንቺ ነሽ እንደ ገደልሽው ምናምን ስትላት እና ታዲያ ምን ማድረግ ነበረብኝ እማዬ ሊገለኝ እኮ ቤት ድረስ እኮ መጥቶ ነበረ ምናምን ትላታለች። ከዛ እንደው አንቺ ይሄ ቤት ከተበተነ በአንቺ ምክንያት ነው የሚበተነው። አንቺ ይህንን ቤት ለመበተን ቆርጠሽ ተነስተሻል። በቃ የአባትሽን ምክር አልሰማም ብለሽ ነው እንደዚህ አይነት ጣጣ ውስጥ የገባሽው። አሁን እንግዲህ ምንድን ነው የሚደረገው? አባትሽ አንጠልጥሎ ነው አሁን ላይ ለፖሊስ የሚሰጥሽ እያለም አባቷ በነገራችን ላይ በእሷ ላይ አሁን ላይ በጣም ተስፋ ቆርጧል። እናም እንደዛ ምናምን ስትላትም አሁን ምን አይነት አማራጭ አመጣች? ወደ ስዑዲ እሄዳለሁ አላለችም። ማንቺ በሰራሽው ታዲያ አባትሽ ሊታሰር ነው ስትላት ለምንድን ነው የሚታሰረው? እና እኔ ታዲያ ልታስር? ትምህርቴስ፣ ናታንስ ብዙ ነገር እኮ አለ አለች። አንቺ ይሄንን ነገር ከማድረግሽ በፊት ነበረ ማሰብ የነበረብሽ በማለትም ማርታ እንትን ትላታለች። ቆይናና እንደው በአንቺ ምክንያት በቃ እንደው እንሰቀይ እያለችም እንግዲህ እቺ ማርታም በጣም አላ አይደለ በጣም እያዘነች እና እየተከዘች እንግዲህ ግን ለዚች ለኤቢ ትነግራታለች። ዳጣ አሁን ላይ ቤት ውስጥ ምን እየተካሄደ እንደሆነ ምንም የምታውቀው ነገር የለም። ከዛ ምንድነው ምን እየተካሄደ ነው ብላ ውሃን ለመጠየቅ ሞክራ ነበረ። ውሃን ለመጠየቅ በሞከረችበት ጊዜ ውሃ ደግሞ ውሃ ነችና የሆነ ምንም ነገር ፍንጭ ያለው ነገር እየነገረቻት አይደለም እና እሷ ራሱ ከጉንዳን ጋር እየተጫወተች ነበር ማለት ነው። እናም በይሽ እንግዲህ ከጉንዳንሽ ጋር ተጫወች ትላትና ትሄዳለች። ለዛንም ስትጠይቃትም ለዛም እኔ እንጃ ግን ብቻ የሆነ ነገር ሰዎች መጥተው ነበርና የሆነ ነገር ተፈጥሯል ግን ምን እንደሆነ ማቀው ነገር የለም ብላ ለዛም ልትመልስላታለች። ኤቢንም ስትጠይቃትም ወንድም ተወለደልሽ አይደለ ትላታለች። ስለምንድን ነው እንዲህ ነው የምታወሪው? እኔ የምልሽ ሄደሽ ለምንድን ነው ሰላምዬን የማትጠይቂያት ስትላት አላ አይደለ እኔ ከሆን እዚህ ጋር እውነቱን ነገረቻት ብዬ ፈርቼ ነበረ። ተኝ እባክሽ ለራሴ ብዙ የሚያስጨንቀኝ ነገር አለ ብላ ትታት ትሄዳለች ማለት ነው። እናም ትታት ሄደችበት ጊዜ እዚህ ቤት ምን እየተፈጠረ ነው? ምን እየተካሄደ ነው? ትላለች ማነች ዳጣ ማለት ነው። ምን እየተካሄደ ነው? እዚህ ቤት ውስጥ የሆነ ነገር እየተካሄደ ነው ትልና እንትን ስትል ግን ምን እየተካሄደ ነው የሚለውን ነገር አላ አይደለ ማወቅም አልቻለችም። እና ማወቅ ስላልቻለ ቆይ ምንድነው ለምንድን ይሄንን ነገር መረዳት ያቃተኝ ለምንድነው ያላወቅኩት ይሄ ነገር ምንድነው ብላ አሁን ላይ ዳጣ የሆነ በቅንጭላቷ ብዙ ጥያቄዎች እየመጡባት ነው። እንግዲህ ናታንና ደረጀ ሬሳውን ይዘው ሄደው እንግዲህ ምን እንዳደረጉት ባናቅም እንግዲህ ቆፍረው ይቅበሩት ምን ይሁን ብቻ መላ ቤተሰቡ ያውቃል። አሁን ላይ ደግሞ በዛ ላይ ደግሞ አርጁ እንግዲህ ይዞት ገብቶ ለምንድን ነው ካሁን የማይወጣው ማለት ወይስ ፈርቶ ሮጦ ወጥቶ አፍሮ ነው ስልኩን የማያነሳልኝ እያለ ውጭ ላይ ሆኖ እየጠበቀው ነው ጓደኛውን። እና ሙዶቼ እንግዲህ ምን ይፈጠራል የሚለውን ቀጣይ ፓርቲ ዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።